ቀበና አሁን ያለውን ቅርጽ፣ አሁን ያለውን መልክ፣ አሁን ያለውን ውበት ሊይዝ ይችላል ብሎ ማየት ያስፈልጋል። አስቀድሞ ማየት ሲቻል ስራ ይከተላል። መደመር ዋና እሳቤው ቦታ አንሰራም አለ፣ ውሃ አንፈጥርም ሰጥቶናል። እሱ ዛፎች አሉ፣ የሰው ጭንቅላት አለ፣ ሀብት አለ፣ በየቀኑ ደግሞ የደከሙ ገንቢዎች አሉ። የብዙ ሰዎች ድካም ውጤት ነው ይሄ። ያ ሲደመር እንደ አውትካም የሚፈጠረው ክሱትነት ነው። መደመር ፕሮሰስ ነው። የሚከሰተው አዲሱ ኢመርጅ የሚያደርገው ማንነት ደግሞ አውትፑት ነው። ገንዘብን፣ ዕውቀትን፣ ጉልበትን፣ ሐሳብን፣ የአመራር ብቃትን፣ ሱፐርቪዥንን ስንደምር የዚህ ፕሮሰስ ውጤት የሚከሰተው አዲሱ ነገር ኢመርጅ የሚያደርገው ነገር እንደዚህ ያለው ውበት ይሆናል። የምንሰራውን የኮሪደር ስራ አትችሉም የሚል ድምጽ ከግራ ከቀኝ ጠዋት ማታ እንሰማለን። አትችሉም፣ አይሳካላችሁም፣ አትከናወኑም፣ ትጀምራላችሁ እንጂ አትጨርሱም የሚሉ ብዙ ድምጾች አሉ። የኛዎቹ ይገርመኛል። ሌሎቹ ግን አይገባችሁም እያሉን ነው። የለም ይገባናል፣ የለም እንችላለን፣ ጥንታውያን ነበርን፣ በመሃል ጠፍተን ሊሆን ይችላል። ብንሰናሰል፣ ብንደመር፣ ብንተጋገዝ ውብ አገር አለን፣ ከማናችሁም የማያንስ ኢኮሎጂ እኛም ተሰጥቶናል ብለን መናገር ብቻ አይደለም፣ ሰርተን ማሳየት አለብን። የሚደንቀው ነገር ይህ ስራ ሲጀመር እዚህ አካባቢ ያስቸገሩን ኃይሎች ነበሩ። ዛሬ ዋና አድናቂዎች እነሱ ናቸው፣ ዋና ተጠቃሚዎችም እነሱ ናቸው። እና ዜጎች ማየት እንድንችል፣ መንቃት እንድንችል፣ መሰናሰል እንድንችል፣ መስራት እንድንችል፣ ልጆቻችን እኛ ባለፍንበት መከራና ችግር እንዳያልፉ በተገለጠ ማንነት አብረን መቆም እንድንችል አደራ ማለት እፈልጋለሁ። ለመኖር አሰቃቂ አስቸጋሪ የነበረበት አካባቢ በጣም ሲቸገር የነበረ አካባቢ ነው። አሁን የልጆች መቦረቂያ መጫወቻ ሆኖ የተገኘ ማለት ነው። አዲስ አበባ ከተማ ነዋሪዎች የሚገባችሁ እንዲህ ያለው ነገር መቆሸሽ እኛ አይገባንም፣ መጠልሸት እኛ አይገባንም፣ ማነስ እኛ አይገባንም፣ ሌላ ቦታ እየሄዱ መቅናት እኛ አይገባንም። ሰርተን እንደምንችል ማሳየት ያስፈልጋል። አይን ሁሉም አለው፣ ካላየበት ግን ግንባር ነው እና አይናችን ግንባር እንዳይሆን አይናችን አይን እንዲሆን አገራችንን ማየት አብልጦ መስራት የሚቻል ነገር እንደሆነ አንዱ ማሳያ ቀበና ነው እና በጣም ደስ ይላል። ኑ እዩ፣ ተዝናኑበት። ያላየነውን እዩ፣ ያልሰራነውን ስሩ፣ አልቆ አሳምሩና ለልጆቻችን በረከትና ሀብት አድርጉላቸው ማለት እፈልጋለሁ። እጅግ አድርጌ አመሰግናለሁ።